ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን ወደ አስደናቂው የእንስሳት ዓለም እንጓዛለን። እንስሳት በተፈጥሮ የታደሏቸው የእይታ ጸጋዎች፣ በድቅድቅ ጨለማ አጥርተው የሚያዩ አዳኝ ፍጡራን፣ ብርሃን የሚረጩና የሚመክቱ አይኖች ያላቸው አውሬዎችን፣ ከአየር ከባህርና ከምድር ረጅም ርቀት የሚያማትሩ የሩቁን አቀርበው የሚያዩ ሶስት አይን ቆቦች ያላቸው አይኖቻቸውን በፈረቃ የሚጠቀሙ 10 አስደናቂ እንስሳትን ይዘንላችሁ ቀርበናል። አብራችሁን ለጥቂት ደቂቃዎች ቆዩ። እንስሳትና አስደናቂ አይኖቻቸው። ሌመርስ ወይም ዝንጀሮ መሰል አውሬ። ሌመርስ ዝንጀሮ መሰል አውሬ ነው። እጅግ አደገኛና ረጅም ጥፍሮች አሉት። ጥቁርና ለስላሳ ጸጉሮች ያሉት ሲሆን በዛፍ ላይ ይኖራል። ሌመርስ ወይም ዝንጀሮ መሰሉ አውሬ አይኖቹ ቢጫ ቀለማት አላቸው። ከ100 በላይ ዝርያዎችም አሉት። ሌመርስ አስደናቂ የእይታ ተፈጥሮ አለው። በጨለማ ውስጥ ነገሮችን አጥርቶ ያያል። ከዚህ የበለጠ የሚያስገርመው ደግሞ ፍጹም ጨለማ በሆኑ አካባቢዎች ውስጥ የሚያያቸውን ቀለማት መለየት የሚያስችሉ አይኖችን ታድሏል። ሌመርስ አብዛኛውን ጊዜ ኑሮውን በማዳጋስካር ያደርጋል። ሰማያዊው አካራ አሳ ወይም ብሉ አካራ ፊሽ በባህር ከሚኖሩ የአሳ ፍጥረታት መካከል በህብረ ቀለማት ያጌጠ ነው። በቬንዙዌላና በትሪኒዳድ ሀገራት ይገኛል። በላቲን ቋንቋ ቆንጆ የሚል ቅጽል ስምን አግኝቷል። ይህ አካራ የተሰኘው ሰማያዊ አሳ በአንድ ጊዜ ሁለት የተለያዩ አቅጣጫዎችን የማየት የተፈጥሮ ችሎታ አለው። ግመል። ውሃን ሳይጠጡ ከ3 ወራት በላይ መቆየት የሚችሉት ግመሎች አንዳች ተፈጥሯዊ ችሎታም አላቸው። ግመሎች 3 የአይን ቆቦች ወይም አይሊድስ ያላቸው ሲሆን እነዚህ እጅግ ስስ የሆኑት 3ቱ የአይን ቆቦች ቢዘጉም ማየት ይችላሉ። በአጭሩ ግመሎች አይናቸውን ቢጨፍኑም የማየትን ጸጋ ተላብሰዋል ማለት ነው። ስለዚህ የግመል አፈጣጠርን የማያውቁ ሰዎች ግመሎች አይናቸውን ሲጨፍኑ የማያዩ እንዳይመስሏቸው ራሳቸውን ሊጠብቁ ይገባል። ኦክቶፐስ አሳ። ኦክቶፐስ የተሰኘው የአሳ ዝርያ እጅግ ለስላሳ የሰውነት ክፍሎች፣ እግር አሊያም ክንፍ የሚመስሉ 8 አካላት አሉት። አደገኛ መርዞችን የታጠቀ ሴቷ ኦክቶፐስ እንቁላል ከጣለች በኋላ የሞት ዕጣ ፈንታ የሚገጥማት አጥቂ ጠላቶቿን የሚያመልጥበት ችሎታና ተፈጥሮን የታደለ የባህር ፍጥረት ነው። የኦክቶፐስ አይኖች ደግሞ የሩቅ ነገሮችን አቅርበው የሚያሳዩ በጣም አስደናቂ ባይኖኩላር አላቸው። ጉጉት። ጉጉት የአዋፍ ዝርያ ነው። ከንስሮች ጋር የሚቀራረብ አፈጣጠር አላቸው። ከነዚህ ጋራ ተፈጥሯዊና አካላት መካከል በርቀት ያሉ ነገሮችን ማየት የሚችሉት አይኖቻቸው ይጠቀሳሉ። ጉጉቶች በአንዳች ነገር የተከለሉ የተደበቁና በባህር ውስጥ ያሉ እንስሳትን እንኳን በሰማይ ላይ እየበረሩ ማየት ይችላሉ። የባይኖኩላር እይታን ማለትም አቅርቦ ማሳያ 270 ዲግሪ የሚዞር አንገትና ጭንቅላት በቦታቸው ላይ ሳይንቀሳቀሱ ተለጥፈው የተፈጠሩ አስደናቂ አይኖች አላቸው። ጉጉቶች በጨለማ ውስጥ የሚርመሰመሱ እንስሳትን ወይም ነፍሳትን ማየት የሚችሉ የአይን ሬቲናዎች አላቸው። ይሄ ብቻ ሳይሆን ጉጉቶች ዛፍ አሊያም በአየር እየበረሩ መሬት ላይ የምትሮጥ አይጥን የኮቴ ድምጽ የሚሰሙ ጆሮዎችን ታድለዋል። የጉጉት አይኖች 3.2 ኪሎ ሜትር የሚያዩ ሲሆን ከሰው ልጅ አይኖች በ100 እጥፍ ይበልጣሉ። ፔንግዊን። ከሰው ልጆች ጋር በእጅጉ ከሚቀራረቡ የባህር እንስሳቶች መካከል ከዶልፊን በመቀጠል ፔንግዊኖች ይጠቀሳሉ። እስካሁን ካነሳናቸው እንስሳቶች መካከል በማየት ችሎታ የፔንግዊኖችን የተለየ ነው። ፔንግዊኖች ከመሬት ውጫዊ ነገሮች ይልቅ በባህር ውስጥ ያሉ ነገሮችን በተሻለ መልኩ የማየት ችሎታ አላቸው። ዘንዶ። ዘንዶዎች እጅግ ገዳይ መርዞችን ታጥቀው ፈጣን ጥቃትን ከሚፈጽሙ የእባብ ዝርያዎች መካከል ዋነኞቹ ናቸው። በጨለማ በማየት ችሎታቸው ደግሞ ከሌሎቹ እባቦች መለያ ተፈጥሯቸው ነው። ብቃት ያላቸው አዳኞች በመሆናቸው በተመራማሪዎች ተረጋግጦላቸዋል። በዓለም ላይ ከሚገኙ ሰዎችና እንስሳት በበለጠ መልኩ እጅግ ማራኪና ውብ አይኖች ያላቸው ዘንዶዎች ናቸው። ተርቦች ወይም ድራገን ፍላይስ። ተርቦች ወይም ድራገን ፍላይስ የተባሉት ነፍሳት ከ3000 በላይ ዝርያዎች አላቸው። ተርቦች የሄክሳጎናል ወይም የጎነ 6 ቅርጽና አፈጣጠር ያላቸው እንዲሁም በሺዎች መጠን በእጅጉ ያነሱ አይኖች ያላቸው ሲሆን እነዚህ አስደናቂ አይኖቻቸው ደግሞ 360 ዲግሪ ማየት እንዲችሉ አድርጓቸዋል። እንሽላሊት ወይም ጌኮስ። ጌኮስ ወይም እንሽላሊት በሚል መጠሪያ የሚታወቁት እንሽላሊቶች ከ1.6 እስከ 67 ሴንቲሜትር ርዝመት አላቸው። የእነዚህ እንሽላሊቶች አይን የብርሃን ኃይል ያላቸው ሲሆን በጨለማ ይበልጥ የሚነቁ ከውጫዊ አካባቢ የሚመጡ ብርሃኖችን መተው ወይም ማንጸባርቀው የሚመልሱ አይኖች አላቸው። እስስት ወይም ቻምሌን። በበርካታ ሰዎች ዘንድ እስስቶች የቆዳ ቀለማቸው እንደሚቀይሩ ይነገራል። ይህ ገለጻ ግን ልማዳዊ ነው። ትክክለኛ ሳይንሳዊ መረጃ እስስቶች ቆዳቸውን መለወጥ ሳይሆን ውጫዊ አካላቸው በአቅራቢያቸው የሚገኙ የእጽዋትን አሊያም የሌሎች ነገሮችን ቀለማት ተቀብለው ማንጸባረቅ የሚችሉ ቆዳን በመያዛቸው ነው።
እንስሶች በቅባት ማጣበቂያ የራሰ ምላሳቸውን በ10 ሚሊ ሰከንዶች ቅጽበት እንደ ጥይት አስወንጭፎ በመወርወር እስከ 41 ግራም የሚመዝን ታዳኝ ፍጥረትን ያድናሉ። በእንስሳት ዓለም ፈጣን ገዳዮች ዝርዝር ውስጥ የተካተቱ በመሆናቸው ይደነቃሉ። ሌላኛው አስደናቂ ተፈጥሯቸው ደግሞ አይናቸው ነው። እንስሶች ሁለቱን አይኖቻቸውን ለየብቻቸው 360 ዲግሪ እያሽከረከሩ የማየት ችሎታ አላቸው። ስለዚህ ሁለቱን አይኖቻቸውን በፈለጉባቸው አቅጣጫዎች አቀያይረው በማዞር ወይም በማሽከርከር መመልከት ይችላሉ ማለት ነው። ከዚህ በተጨማሪም ቶካይ የተባሉት የእንሽላሊት ዝርያዎች በቆብ በተሸፈኑ አይኖቻቸው አሳልፈው የውጫዊ ነገሮችን ያያሉ። ድመቶች ከሰው ልጅ 8 እጥፍ የሚበልጥ የማየት ብቃትን ተላብሰዋል። የአዞ አይኖች ውስጥ ያሉት የአይን ቆቦች ደግሞ በቀንና በማታ ማየት የሚያስችል በፈረቃ የሚሰሩ የተለያዩ የአይን ችሎታዎች አላቸው። ስለተከታተላችሁ እናመሰግናለን።